የዕለቱን ዜና ዋና ዋና ዜናዎችን በማስቀደም እንጀምራለን። የቆላ ደባ ከተማ ፖሊስ አዛዥ በፋኖ መገደሉ ተሰማ። አጼ ዳዊት ክፍለ ጦር በመራቤቴ አውራጃ በሬማ ከተማ በፈጸመው ልዩ ኦፕሬሽን ጠላት ሲደመሰስ፣ ጠላት ንጹሐንን ደብድቦ ረሸነ። ሜጀር ጀነራል ውባንታ ባታ አንደኛ ኮር ጉና ክፍለ ጦር ከፍተኛ ድል መቀናጀቱን አስታውቋል። ወደ ዝርዝሩ እናልፋለን። ትላንት ሰኔ 26 2018 ዓ.ም ከምሽቱ 3 ሰዓት ገደማ በምስራቅ ደንቢያ ወረዳ የቆላ ደባ ከተማ ፖሊስ አዛዥ ኢንስፔክተር ደስታማው አማረ በውስጥ አርበኞቻችን የማያዳግም እርምጃ ተወስዶበታል። አስከሬኑም ከቆላ ደባ ከተማ ጎንደር ዙሪያ ወረዳ በተሽከርካሪ ተጭኖ እየመጣ መሆኑን ታውቋል። እርምጃውን የወሰደው ግለሰብ ወደ ተቋማችን የተቀላቀለ ሲሆን ያገዛዙን እኩይ ተግባር ለመፈጸምና ለማስፈጸም ቀን ከሌት የሚታትሩ ጥቁር አማራዎች ላይ የማያዳግም እርምጃ ተጠናክሮ ይቀጥላል ብሏል። አጼ ዳዊት ክፍለ ጦር በመራቤቴ አውራጃ በሬማ ከተማ በፈጸመው ልዩ ኦፕሬሽን ጠላት ሲደመሰስ፣ ጠላት ንጹሐንን ደብድቦ ረሸነ። የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር በትጥቅ ትግሉ መስመር ወታደራዊ የበላይነትን እያረጋገጠ የሚገኘው የፋኖ ኃይል በመራቤቴ አውራጃ በምትገኘው ሬማ ከተማና ዙሪያዋ ላይ ድንቅ የተቀናጀ ወታደራዊ ኦፕሬሽን መፈጸሙን የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል አስታወቀ። ትላንት ሰኔ 26 2018 ዓ.ም በአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ስር የሚንቀሳቀሰው የአጼ ዳዊት ክፍለ ጦር የአገዛዙ ወታደራዊ አቅም መግለጫ ነው በሚባለው 101ኛ አየር ወለድ ክፍለ ጦር ላይ ያነጣጠረ ጠንካራ ጥቃት ሰንዝሯል። ከቀኑ 6 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ድረስ ለተከታታይ 6 ሰዓታት በዘለቀውና በፋኖ ከፍተኛ አመራሮች በተመራው በዚህ አውደ ውጊያ ኦፕሬሽን የፋኖ ሰራዊት ወራሪውን ኃይል ሙሉ በሙሉ ከበባ ውስጥ በማስገባት ስልታዊ የበላይነት ተቀናጅቷል። የክፍለ ጦሩ አናብስቶች በአራዲት ቀበሌ፣ በቆሮ፣ በአፈር በአይኔ ቀበሌ እንዲሁም በከተማዋ ሰሜን አቅጣጫ በጠጠር አምባ መስመር በኩል ወደ መሃል ከተማ በመዝለቅ በፈጸመው የተቀናጀ ጥቃት ከ17 በላይ የሚሆኑ የ101ኛ አየር ወለድ ክፍለ ጦር ቀይ ቦኔት ለባሽ አባላት ሙሉ በሙሉ ተደምሰዋል። በርካታ ቁጥር ያላቸው የጠላት ኃይሎች መቁሰላቸውንና ከፍተኛ ወታደራዊ ቁሳዊና ሰብአዊ ኪሳራ ማስተናገዳቸው የግንባር መረጃዎቻችን አረጋግጧል። ይሁን እንጂ በአውደ ውጊያው አይቀሬ ሽንፈት የገጠመውና በፋኖ ክንድ የደነገጠው ያገዛዙ ኃይል የተለመደውን የጦር ወንጀል በንጹሐን ዜጎች ላይ በመፈጸም ጸረ ሕዝብነቱን አሳይቷል። በመደበኛ ስራ ላይ የነበረውን የአፈር በአይኔ ቀበሌ ነዋሪ ወጣት ሀብታሙ በላይ ይሁን የመከላከያ ዩኒፎርም በማልበስና የሐሰት ድራማ በመስራት በአሰቃቂ ሁኔታ የረሸኑ ሲሆን በሬማ ከተማ መንገዶች፣ ግሮሰሪዎችና የህዝብ መሰብሰቢያዎች የነበሩ ንጹሐን ዜጎች ላይም የፈሪ በትራቸውን በማሳረፍ ከፍተኛ ድብደባ ፈጽመዋል። የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ የህዝብ ግንኙነት መምሪያ ይህንን ወታደራዊ ድል በማብሰር በትጥቅ ትግሉ መስመር የህዝብን ህልውና በተባበረ ክንድ የማስከበር ተግባር ተጠናክሮ የሚቀጥልና ለሰማዕታት የሚገባውን ክብር ሁሉ እንደሚሰጥ በጽኑ አረጋግጧል። የሸዋ ጠቅላይ ግዛት አሳምነው ዕዝ የህዝብ ግንኙነት መምሪያ እንዳደረሰን ሜጀር ጀነራል ውባንታ ባታ አንደኛ ኮር ጉና ክፍለ ጦር የተጋድሎ ውሎ ሰኔ 26 2018 ዓመተ ምህረት የጉና ክፍለ ጦር አካል የሆኑት መቅደል አምባ ወይም መድፈኞቹ ብርጌድ ከጠዋቱ 2 ሰዓት ጀምሮ ከደብረ ታቦር ከተማ ተነስቶ ወደ ጋሻና ከተማ ሲንቀሳቀስ የነበረውን የጠላት ጥምር ጦር ኃይል ሂሩይ አባረጋይ አርሴማና ዋዶ ላይ ባደረጉት ትንቅንቅ ያገዛዙ ቅልብ ወታደር ላይ በዙ 23 በሞርተር ቅንቡላ በድሽቃ እንዲሁም በሌሎች ከባድ የጦር መሳሪያው ታግዞ ማጥቃት ቢከፍትም በመድፈኞች የተጠና የደፈጣ ውጊያ የተዘነዘረበትን የጸረ ማጥቃት እርምጃ መቋቋም ተስኖት 8 ሙት 6 ቁስለኛ 1 ሲኖ 1 አይሱዙ ተሽከርካሪ ላይ ከፍተኛ ኪሳራ ተከናንሞ ተመልሷል። አፋብን ሰሜን አማራ ቀጠና በላይ ዕዝ ሜጀር ጀነራል ውባንታ ባታ አንደኛ ኮር ጉና ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ መመሪያ ሬድ እንደነገ